ሳሮንና የዳይኖሰሮች ምስጢር። ሳሮን መሬት ላይ ተቀምጣ ከምትወዳቸው የዳይኖሰር አሻንጉሊቶቿ ጋር እየተጫወተች ነበር። ሬድ ብላ የምትጠራው ግዙፉ አሻንጉሊቷ ግሪን ብላ ከምትጠራው ጋር እያጋጨች ስትጫወት አንድ ጥያቄ መጣላት። እነዚህ ግዙፍ እንስሳት ጠንካራ ከነበሩ አሁን የት ሄዱ ብላ አሰበች። ሳሮን አባቷን ለመጠየቅ ሄደች። አባዬ፣ እውነተኛ ዳይኖሰሮችን የት ማግኘት እችላለሁ? አሁን በሕይወት የሉም እንዴ? አለችው። አባቷም ሳሮንዬ፣ ዳይኖሰሮች ከብዙ ሚሊዮን ዓመታት በፊት የምድር ነገሥታት ነበሩ። ነገር ግን አንድ ቀን ከሰማይ የመጣ አስትሮይድ የሚባል ግዙፍ ድንጋይ ምድርን መታት። ሳሮን ደነገጠች። ድንጋዩ መታቸውና ሞቱ አባዬ? አለችው። አባቷም ድንጋዩ ምድርን ሲመታ ትልቅ ፍንዳታ ተፈጠረ። ነገር ግን ትልቁ ችግር የመጣው ከዚያ በኋላ ነው። ፍንዳታው በጣም ብዙ አቧራና ጭስ ወደ ሰማይ ረጨ። አቧራው ሰማዩን ስለሸፈነው ፀሐይ ለረዥም ጊዜ መታየት አቆመች። ፀሐይ ከሌለች እጽዋት ማደግ አይችሉም። እጽዋት ከሌሉ ደግሞ ቅጠል የሚበሉ ዳይኖሰሮች የሚበሉትን አጡ። ምድር በጣም ቀዝቃዛ ሆነች። ግዙፍ ዳይኖሰሮች የሚበቃቸውን ምግብ ማግኘት አልቻሉም። ይህ ሂደት መጥፋት ወይም ኤክስቲንክሽን ይባላል። ሳሮን በጣም አዘነች። ምስኪን ዳይኖሰሮች በጣም ርቧቸው ነበር ማለት ነው? አይዞሽ ሳሮንዬ፣ ሙሉ በሙሉ ግን አልጠፉም። አታስቢ። እነዚያን ወፎች ታያለሽ? ሳይንቲስቶች እንደሚሉት ወፎች የጥንት ዳይኖሰሮች የቅርብ ዘመዶች ናቸው። ሳሮን በጣም ተገረመች። ምን? እቺ ትንሽ ወፍ የዳይኖሰሮቹ ዘመድ ናት? አለችው አባቷም አዎ፣ አንዳንድ ትናንሽ ዳይኖሰሮች ተለዋውጠው ክንፍ አውጥተውና ላብ አብቅለው ለመኖር ቻሉ። ስለዚህ ዛሬ ወፍ ስታይ ትናንሽ ዳይኖሰሮችን እያየች ነው ማለት ይቻላል። ሳሮን ወደ አሻንጉሊቶቿን ተመለሰች። አሻንጉሊቶቿንም ስታይ ስለ ጥንት ግሩም ዓለም ታስባለች። በመስኮት በኩል የምትበሩ ወፍ ባየች ቁጥር ደግሞ ሰላም ዳይኖሶር ብላ ትስቃለች። ትቀልድባቸውም አለች።